አድማጮቻችን የእንግሊዝ ፕሪሚየር ሊግ ዛሬ ምሽት ይደረጋሉ። 4 ጨዋታዎች ናቸው በፕሪሚየር ሊጉ የሚከናወኑት። ዩቲዩብ ላይ ድምጽ ስላልገባላቸው ነው ፕሮግራሙን የምደግምላቸው። ዛሬ ምሽት 4 ጨዋታዎች ሲደረጉ በፕሪሚየር ሊጉ መርሃ ግብር በርማውዝ ከብሬንፎርድ በቫይታሊቲ ይገናኛሉ። ኤቨርተን ከበርንሌይ በሂል ዲክሰን ስቴዲየም ይፋለማሉ። ኢላንድ ሮድ ላይ ሊድስ ዩናይትድ ከሰንደርላንድ ጋር ፍልሚያቸውን ወይም ጨዋታቸውን ያደርጋሉ። እነዚህ 3ቱ ጨዋታዎች 4 ሰዓት ተኩል ላይ ዛሬ ምሽት ይደረጋሉ። ሞሊኒዮ ስቴዲየም ላይ ወልቨርሃምፕተን ወንደረርስ ከሊቨርፑል ጋር ይጫወታሉ። ወልቭዝና ሊቨርፑል ዛሬ ምሽት በፕሪሚየር ሊጉ 5 ሰዓት ከሩብ ላይ ነው ጨዋታቸውን የሚያደርጉት ማለት ነው። ከምሽቱ 5 ሰዓት ከሩብ ወይም 5 ሰዓት ከ15 ደቂቃ ላይ ጨዋታቸውን ያደርጋሉ። ወልቭዝና ሊቨርፑል ዛሬ በፕሪሚየር ሊጉ ተጫውተው 2 ቀናትን ብቻ ዘለው ነገና ከነገ ወዲያ አልፈው አርብ ምሽት በኤፍኤ ካፕ 5ኛው ዙር መልሰው ይጫወታሉ። በድጋሚ ደግሞ በጣም የሚገርመው ሶፊ ሁለቱም ጨዋታ የዛሬውም የአርቡም ሞሊኒዮ ስቴዲየም ላይ ነው የሚደረገው። የሚገርም ነው። ሁለቱም ጨዋታ የዛሬው የፕሪሚየር ሊግ ጨዋታ ነው። ከ2 ቀን በኋላ ነገና ከነገ ወዲያ አልፈው ደግሞ መልሰው ደግሞ እዚሁ ሞሊኒዮ ስቴዲየም ላይ በኤፍኤ ካፕ 5ኛ ዙር ጨዋታ ይጫወታሉ እና እኛም በቀጥታ የምናስተላልፍላችሁ የዛሬ ምሽት ይሄ ጨዋታ ነው። ነገ ደግሞ በጣም ከባባድ ጨዋታዎች አሉ። በጣም ምርጥ ጨዋታዎች አሉ። 4 ሰዓት ተኩል ላይ 4 ጨዋታ ይደረጋሉ። አንደኛው ጨዋታ ቪላ ፓርክ ላይ አስቶን ቪላ ከቼልሲ ነው። በጣም ከባድ ጨዋታ። ሁለተኛው ከባድ ጨዋታ ብራይተን ከአርሰናል የሚደረግ ጨዋታ ነው። ሶስተኛው ጨዋታ ኢታድ ስቴዲየም ላይ ማንቸስተር ሲቲ ከኖቲንጋም ፎረስት ጋር የሚያደርጉት ነው። 3ቱም የሚጠበቁ ናቸው። 4ኛው ጨዋታ ደግሞ ፉላም ከዌስትሃም ክራቨን ኮቴጅ ላይ የሚደረግ ጨዋታ ነው። ለንደን ደርቢ ነው። ቀላል ዌስትሃም ላለመውረድ የሚፋለም ነው። የአንድ ከተማ ክለቦች ናቸው ፉላምና ዌስትሃም። 5ኛው ጨዋታ ደግሞ 5 ሰዓት ከ15 ደቂቃ የሚጀምረው ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር የሚደረገው ጨዋታ ይሆናል ማለት ነው። ስለዚህ እነዚህ ጨዋታዎች አሉ። ትንቅንቁ ከባድ ነው ለማለት ያክል ነው። ከዛ ባለፈ እንግዲህ ቀደም ሲልም እንደገለጽ ነው ዛሬ ከሚደረጉ ጨዋታዎች መካከል የስፔን የንጉሱ ዋንጫ የጨዋታ መርሃ ግብር ወይም ስፓኒሽ ኮፓ ዴል ሬይ ግማሽ ፍጻሜ ኑ ካምፕ ላይ ባርሴሎና ከአትሌቲኮ ማድሪድ 5 ሰዓት ላይ የሚጀምር ጨዋታል። የመጀመሪያውን ዙር ቀደም ሲል ሶፊም ገልጾታል፣ እኔም አንስቼዋለሁ። አትሌቲኮ ማድሪድ 4-0 ነው ያሸነፈው ባርሴሎናን በሜዳው ማድሪድ ላይ ማለት ነው። አትሌቲኮ ማድሪድ ዛሬ ኑ ካምፕ ላይ ሪሞንታዳ ይሰራል። ባርሴሎና 4-0 ይቀለብሰዋል። ባርሴሎናዎችን ቀለብሳለን እያሉ ነው፣ ግን ቀላል ትንቅንቅ የሚሆን አይመስለኝም። ከባድ ነው። ከዛ ባለፈ ሌላው ጥሩ ጨዋታ ዛሬ የምንመለከተው በጣሊያን ዋንጫ ወይም ኮፓ ጣሊያን ግማሽ ፍጻሜ የፋብሬጋሱ ቡድን ኮሞ ከኢንተር ሚላን ጋር የሚያደርገው ጨዋታ ነው። ኮሞና ኢንተር ሚላን፣ ይሄም ሌላው አሪፍ ጨዋታ ነው። 5 ሰዓት የሚጀምር ነው። ስለዚህ ባርሴሎና ከአትሌቲኮ ማድሪድ፣ ኮሞ ከኢንተር ሚላን 5 ሰዓት ሲጀምሩ፣ ወልቭስ ከሊቨርፑል በፕሪሚየር ሊጉ ደግሞ 5 ሰዓት ከሩብ ላይ ጨዋታ ያደርጋሉ። እኛ እንግዲህ ወጣ ገባ እያልን በዋናነት ሞሊኒዮ ላይ አርፈን የነ ባርሴሎና አሪፍ ሚዛኑ የሚያደላ ከሆነ እሱንም የምናስተላልፍላችሁ መሆኑን ለመግለጽ ያክል ነው። ስለ ማንቸስተር እናንሳ ሶፊዬ። እሺ ግርምዬ፣ ማንቸስተር ዩናይትድ ቀጣይ ርዕሰ ጉዳያችን። ማንቸስተር ዩናይትድ ምናልባት የምዕተ ዓመቱን ምርጥ ዝውውር ሊያደርግ የሚችልበትን እድል እየፈጠረ ያለ ይመስላል። ቀዮቹ ሰይጣኖች ማንቸስተር ዩናይትዶች 2 የኒውካስል ወሳኝ ተጫዋቾችን ከሴንት ጄምስ ፓርክ ለማስኮብለል ከወዲሁ ስራዎች መጀመራቸው የተጠቀሰ ነው የሚገኘው። ከተሳካላቸው 2ቱን፣ ካልተሳካላቸው አንዱን ማምጣት ነው የሚፈልጉት። እነዚህ ተጫዋቾች የኒውካስል እስትንፋስ ናቸው ቢባል ማጋነን አይሆንም። ብሩኖ ጊማሬዥ እና ሳንድሮ ቶናሊ ነው ማንቸስተር ዩናይትዶች የፈለጉት። ገንዘብ 2ቱም ደግሞ ምርጥ ናቸው። አዘጋጅቷል። ገንዘቡን አዘጋጅቷል። ደግሞ 2ቱን ከያዘ በእርግጠኛነት ዩናይትድ ታምር ይሰራል። ዋንጫ በቃ ምንም ጥያቄ የለም። ብሩኖ ጊማሬዥ፣ ሳንድሮ ቶናሊ ከዛ ከነሱ ፊት እንግዲህ ያሉት ብሩኖ ፈርናንዴዝ፣ ኩኛ፣ ሙቡሞና ሸሽኮ ናቸው። በቃ እኮ ችግሩን ፈታ እኮ ከሞላ ጎደል። የስኳድ ዴብዝ ካልሆነ በስተቀር ጥያቄው ይሳካል ወይ ነው? ጥያቄው እሱ ነው። እሱን አሁንም ኒውካስል ማገሩን ነቅሎ ይሸጥለታል ወይ? አብረን እናያለን ግርምዬ። ዙሮ አሁን መረጃው ማንቸስተር ዩናይትድ የብሩኖ ጉማሬጅን ወኪል በተለይ ቀርቦ አነጋግሯል። የመጀመሪያ ትኩረታቸውን ያደረጉት ብሩኖ ጊማሬዥ ላይ ነው። ቅድም እንደጠቀስኩት 200 ሚሊዮን ፓውንድ ማንቸስተር ዩናይትድ አዘጋጅቷል ለዝውውሩ።
ገንዘብ ለሚድፊልደሩ ብቻ ለሚዱ ብቻ። ምክንያቱም የሚለቁ ተጫዋቾች አሉ። አንደኛው ካዝሜሮ ነው እንደሚለቅ ይፋ አድርጓል። ሌላኛው ማኑኤል ኡጋርቴ ነው። ኡጋርቴ ከጣሊያን ክለቦች ጋር ከወዲሁ መነጋገር ጀምሯል። ካሪክም አይፈልጉትም፣ አዲስ አሰልጣኝ ቢመጣም አይፈልገውም። ይቅርታ። ስለዚህ ያለው አማራጭ ኡጋርቴ ወደ ጣሊያን ክለቦች ማምራት ነው። እነዚህን ሁለት አማካዮች የሚያጣ ከሆነ ደግሞ ማንቸስተር ዩናይትድ አዳዲስ ተጫዋቾችን ይፈልጋል። አዳዲስ ፊቶችን ብቻ ሳይሆን በደንብ ፐርፎርም ማድረግ የሚችሉ ተጫዋቾችን ይፈልጋል። ብሩኖ ጉማሬዥ እና ሳንድሮ ቶናሊ ደግሞ የተመረጡት ናቸው። ግርምዬ ጥሩ ምርጫ ነው። በጣም ይሳካላቸዋል ወይ የሚለው ጉዳይ ነው። አሁን አነጋጋሪው ጉዳይ መሳካት አለመሳካቱ ላይ የሚኖረው ነጥብ ይሆናል ብዬ አስባለሁ። በነገራችን ላይ ዛሬ ከወጡት መረጃዎች መካከል አንዱ በጣም አስገራሚው ነገር ፖል ስኮልስ የተናገረው ጉዳይም አነጋጋሪ ሆኗል። የፖል ስኮልስ ጉዳይ ፖል ስኮልስ ያስቀመጠው ነገር ምንድን ነው? ማይክል ካሪክ መቀየር አለበት፣ ማይክል ካሪክ ለማንቸስተር ዩናይትድ የሚመጥን አሰልጣኝ አይደለም እያለ ይገኛል። አይመጥንም እያለ ነው ፖል ስኮልስ። አሁንም የማይክል ካሪክን ጉዳይ እምነት እንደሌለው ወይም እንዳላመነበት እየገለጸ ነው የሚገኘው ከካሪክ ጋር በተገናኘ ማለት ነው። ግን አሁን ማይክል ካሪክም ዩናይትድም ቡድኑን ለመገንባት ጥሩ እንቅስቃሴ ላይ ናቸው። ሳንድሮ ቶናሊና ብሩኖ ጊማሬሽ ኒውካስል ይሸጣል ወይ ነው ጥያቄው? ይሳካል ወይ ነው ጥያቄው? ይሆናል ወይ ነው ጥያቄው? አዎ ግርምዬ፣ ግን ጥያቄው እንትን ጨዋታውን የሚጫወተው ብር ነው። ገንዘብ ምንም ጥያቄ የለውም። ግን ሁለቱን አንድ ላይ ይሸጥልህ። አንድ ላይ ኒውካስል እንዴ ባዶ ነው ማለት እኮ። ኒውካስል እኮ ባዶ ነው። አዎ ግን ብሩኖ ጊማሬዥ በካዝሜሮ ጥቆማ ነው እኔ እንዲተካኝ የሚፈልገው ብሩኖ ጊማሬዥ ነው ብሏል። እኔ እንዲተካኝ የሚፈልገው ብሩኖ ጊማሬዥ ነው የሚል አቋም ነው ያለው። ምክንያቱም የተሻለ ተጫዋች፣ የተሻለ አቅም ያለው ተጫዋች፣ የተሻለ ብቃት ያለው ተጫዋች ይሄ ተጫዋች ነው የሚል እሳቤ ስላለው ማለት ነው። ያንን መሰረት በማድረግ ይናገራል። በነገራችን ላይ በዘንድሮ የውድድር ዓመት በ23 ጨዋታ 9 ጎልና 5 አሲስት አድርጓል። ተጫዋቹ አሁን ብራዚል ነው ያለው። ከጉዳት ጋር በተያያዘ ጉዳቱን እየታከመ ነው ያለው። እስከ አፕሪል እስከ ሚያዝያ ወር ድረስ በጉዳት እንደሚቆይ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ምንም ጥያቄ የለውም ሁለት ተጫዋቾችን ያመጣል አማካኙ ላይ። ብሩኖ ጊማሬዥን ኢቭን ከተሳካለት ትልቅ ስኬት ነው። አዳም ዋርተንን ወይም ኢሎት አንደርሰንን በኡጋርቴ ቦታ ቢያመጣ ምርጥ ነው፣ ሳንድሮ ቶናሊን ባይመጣ። ግን አሁን ማንቸስተር ዩናይትዶች ቀዳሚ ምርጫቸው ብሩኖ ጊማሬዥ ነው። መጀመሪያ መጨረስ የሚፈልጉት የብሩኖ ጊማሬዥን ዝውውር ነው። ምክንያቱም ተጫዋቹ በፖሴሽን አሪፍ ነው፣ በካውንተር አታክ አሪፍ ነው፣ በፈጠራ አሪፍ ነው፣ በክሬቲቪቲ እነዚህን ኳሊቲዎቻቸውን የተጫዋቹን ኳሊቲ መጠቀም ይፈልጋል ማንቸስተር ዩናይትድ። ሁለቱም ላይ ከሄደ ላይ ሳካለት ይችላል። አንደኛ ከገንዘብ ጋር በተያዘ ሊጨምሩበት ይችላሉ። ይሄ ዲሉ ራሱ ውስብስብ ሊሆን ይችላል። ሳንድሮ ቶናሊ የትኛውን ይመርጣል፣ ጉማሬዥ የትኛውን ክለብ ይመርጣል፣ አስቸጋሪ ሊሆን ይችላል። አሁን ግን በካዝሜሮ አግባቢነት ግን ካዝሜሮ ውለታ ሰርቶ ሊወጣ ነው በመጨረሻ። አሁንም ቶፕ ፎር ሊያስገባቸው ዘንድሮ ያለው ብቃት ግሩም ነው። እንደገና ጉማሬዥን በማምጣት ረገድም ብራዚላዊ ስለሆነ እሱ ራሱን የጠቆማቸው እሱን አምጡ ስለ 28 ዓመቱን አማካይ ማንቸስተር ዩናይትድ ሳንድሮ ቶናሊና ብሩኖ ጊማሬዥን ካገኘ ግርም የመነኝ ምንም ጥያቄ ነው ለዋንጫ በቀጥታ የሚፎካከር ቡድን ነው። ትንሽ ማስተካከያዎች ነው የሚፈልገው። ትልቁ ችግር እኮ ዩናይትድ እዛ ተከላካይ መስመር ላይ አንድ አሪፍ የማል ተከላካይ ካገኘ ሌሳንድሮ ማርቲኔዝን የሚያጣምር ማቲያስ ዲሊትን የሚያጣምር ድንቅ ተከላካይ ማግኘት ከቻለ የተወሰነ መንገድ ቀኝና ግራው ልክሾ ከለቀቀ የሱ ምትክ ማምጣት ነው። ቀኝ ላይ ናዝራዊና ዳሎ አለ። ከነሱ ትንሽ ከፍ ያለ ተጫዋች ከፈለክ አንድ ተጫዋች ታመጣና ዳሎን ታስወጣለህ። ከዛ ዴብዝን በተወሰነ መንገድ ማስተካከል ነው። የቡድን ጥልቀትን አማራጮችን ማስፋት፣ ጉዳት ቢገጥም ምናምን መስመር ላይ አሁን ሙቡሞ ቢጎዳ፣ ኩኛ ቢጎዳ፣ ሼሽኮ ቢጎዳ፣ ብሩኖ ፈርናንዴዝ ቢጎዳ የሚለው ጥያቄ የሚያስነሳ ነው። ማንቸስተር ዩናይትድ ብሩኖ ጉማሬዥና ሳንድሮ ቶናሊን ካመጣ ብሩኖ ፈርናንዴዝ ይወጣለው የሚለው ነው ጥያቄው። እኔ ባይወጣ እመርጣለሁ። ሁለቱን አድርጎ ከኋላ በ6 ቁጥርና በ8 ቁጥር ሚና ብሩኖ ፈርናንዴዝን የ10 ቁጥር ሚና ቢያገኝ ምንም ጥያቄ የሌለው በጣም ምርጡ ማንቸስተር ዩናይትድ ቢያንስ 2 ዓመት ያገለግላቸዋል። 31 ዓመቱ ላይ ነው ያለው። እስከ 33 ዓመቱ ቶፕ ፐርፎርማንሱን ማሳየት ይችላል። ጥያቄ የለውም ብሩኖ ፈርናንዴዝ። እሱም መልቀቅ አይፈልግም። በአብዛኛው እንደሚናገረው ካልገፋችሁኝ፣ ለእናንተ ጥቅም ብላችሁ ካልሆነ የሚል ጥያቄም በተደጋጋሚ ሲያነሳ እንሰማለን ብሩኖ ፈርናንዴዝ።
ገንዘብ ፈልጋችሁ ካልገፋችሁ እየመጣ ነው ጥያቄ ከናሌላል ከናአልሃሊ የ100 ሚሊዮን ፓውንድ እየቀረበ ነው። ግን ማንቸስተር ዩናይትድ እኔ ባይለቀው መርጣለሁ ብሩኖ ፈርናንዴዝን። ሳንድሮ ቶናልና ጉማሬዥን የሚያመጣለት ከሆነ ከነሱ ፊት እሱ ይሆናል። ክሬቲቪቲው ላቅ ያለ ተጫዋች ነው። አማራጭ ላይ አማካይ መስመሩን ሜሰን ማውንት፣ ኮቢ ማይኖ የመሳሰሉ ተጫዋቾች ይኖሩሃል። ዴብዝን ለማስፋት ብዙ ውድድር ስለሚወዳደር ቀጣይ ዓመት ቻምፒዮንስ ሊግ ለመግባት ጫፍ ላይ ከመሆኑ ጋር ተያይዞ ስለዚህ ሁለቱን ዝውውሮች ከጨረሰ ማንቸስተር ዩናይትድ አንድ ምርጥ የመሃል ተከላካይ ካመጣ በ300 ሚሊዮን ፓውንድ ሊስተካከል የሚችል ቡድን ነው። ሌላውን የመተካካት ነው። አንዱን አስወጥተህ አንድ ታይረል ማራሻያን አስወጥተህ የወር የተሻለ ተጫዋች ታመጣለህ። ተቀያሪ ወንበር ላይ ልዩነት ሊፈጥር የሚችለው ዳሎን አስወጥተህ የሆነ ተጫዋች ታመጣለህ። ሃሪ ማጉዌር ይወጣል፣ ለሱ ትልቅ ተጫዋች ታመጣለህ ዝውውር። ስለዚህ ለተንሳኤ የሚጠቅም ትልቅ ዝውውር ሊሆን ይችላል ብዬ አስባለሁ። ግርም የእነዚህ ዝውውሮች በጣም ከተሳካለት ማንቸስተር ዩናይትድ እኔ ትልቅ አብዮት ከጉንፋን ጋር እየታገልን ነው። ድንገተኛ እውነት ነው፣ ያጋጥማል እና ትልቅ የእግር ኳስ አብዮት በቀጥታ ሌላ ፕሮሰሱ ሳይገባ ከወዲሁ ወደ ተፎካካሪነት የሚመጣበትን መንገድ ይፈጥራል ብዬ አስባለሁ። ግን ይሆናል ኒውካስል ይለቃል? እኔ አይመስለኝም። ሁለቱንም በአንዴ አይለቅ። አንዱ ሊያጣ ይችላል፣ አንዱ ሊለቅ ይችላል። ሁለቱንም አዘ ሴም ታይም ግን ሳንድሮ ቶናሊንም ብሩኖ ጊማሬዥን አጣ ማለት በኒውካስል ቤት የኒውካስል ጣፈንታ መሽመድመድ ነው የሚሆነው። ግን የትኛውም አሰልጣኝ ቢመጣ ካሪክም ቀጠለ፣ ሉዊስ ኤንሪኬም መጣ፣ በፍጹም ይህን ዝውውር የሚጥለው አይመስለኝም። የትኛውም አሰልጣኝ ቢመጣ ሁለቱም ዝውውሮች በፍጹም ይሄ እኮ ማለት እኮ በቃ ማንቸስተር ዩናይትድ እኮ የአጥቂ ችግር የለበትም። ባይዘው ከወገብ በታች እኮ ችግር የለበትም። ከወገብ በላይ ወደ አጥቂው በኩል ያለው ማለት ነው። ወደ ተከላካይ ክፍሉ ያለው ነው አሁን ትልቅ ችግር ያለው ማለት ነው። ትልቅ ችግር ያለው ከአማካኙ እስከ ተከላካይ ክፍሉ ያለው ክፍተት ነው። ግብ ጠባቂ ነበር፣ አሁን በተወሰነ መልኩ ሳላሜንስ አስተካክሎታል የኦናናን ክፍተት ማለት ነው። ግን ተከላካይ ክፍል አሁንም የሚረበሽ ተከላካይ ክፍል ነው። በቀደም ክሪስታል ፓላስ ተጫዋች ባይወጣበት እውን ማንቸስተር ዩናይትድ በዛ 3 ነጥብ ይዞ ይወጣ ነበር አይመስለኝም። በጣም ይቸገር ነበር። ቢያንስ ነጥብ ሊጥል ይችላል። ሌኒ ዮሮ ነው የመጀመሪያው ጎል ላይ ላክሮ ሲያገባ የነበረው ክፍተት በጉል የታየበት ነበር። ተከላካይ ክፍሉ አሁንም ደካማ ነው። አማካኝ ክፍሉ አንዳንዴ ጥሩ ይሆናል፣ አንዳንዴ ደካማ ነው። ይህንን የሚያስተካክል ባላንሱን የሚጠብቅ ዝውውር ነው ከተሳካላቸው ማለት ነው።